አቡነ ሄኖክ ይውረዱልን ሬሳ የሚሸጡ መነኮሳት አሉ። አዶናይ እግዚአብሔር ያክብር፣ እግዚአብሔር ይስጥ። እናንተም መግረ ላይ ሰረቻችሁ፣ እኛም ሞታችንን እናገራለን። ቤተ መንግስቱ ጳጳስ ይሹምላችሁ። ቤተ ክርስቲያን የቋንቋ የዘር ማንነት የላትም። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ዛሬ እመቤታችን ቅድስተ ቅዱሳን ድንግል ማርያም በዓታ ነች አይደል? ወደ በዓታ የገባችበት ቀን የምናስብበት ዛሬ መታሰቢያ ቀኗ ነው። እንኳን አደረሳችሁ ለበዓታ ማርያም ማለት ነው። የዛሬው ፕሮግራማችን የምንጀምረው ሬሳ ነጋዴዎች መነኮሳት በተመለከተ ነው ማነሳላችሁ። ሬሳ ነጋዴ መነኮሳትን በተመለከተ ያስኩላችሁ መረጃ እናንተንም እኛንም የሚጠቅም ነው። በተለይ ሊቃነ ጳጳሳት፣ ብዙሃን በተለይ ቤተክርስቲያን አስተዳደር አመራሮችና ኦርቶዶክሳውያን ይመለከታቸዋል። ከዛ አያይዤ የማቀርብላችሁ የሰማይ መዝገብ በተመለከተ አንድ መረጃ ይዤላችሁ መጥቻለሁ። እሱን አያይዤ የመጣውላችሁ ደግሞ ሌላኛው መረጃ እጅግ በጣም የሚያስገርም የሚያስደንቅ ነው። ለዘማሪው አይን እንስጠው ተብሏል። አብረን የምናየው ይሆናል። ሌላኛው ደግሞ የሃዲያ ክርስቶስ ስጡን ተብሏል። ሃዲያዎች ክርስቶስ ስጡን ብለው የተናገሩበት ሙሉ ህዝቡን አይደለም የተናገሩበት፣ ግን የተሰበሰቡ ሰዎች አሉ። ስለነሱና ስለሌሎች መረጃዎች ይዤላችሁ መጥቻለሁ። በዛው አያይዤ የማቀርብላችሁ መካከል ደግሞ ለእናንተ ሆናል ያልኳትን አንድ ኮሜዲ ይዤላችሁ መጥቻለሁ። ይጠቅመናል መስለም ሳቅ እያልን ብንማማር አይደለም። አርአያ መካሻ ነኝ። ይህ የቃል ቀርን ሚዲያ ነው። መረጃዎችን እንድትከታተሉ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙዎች እንድታጋሩልኝ በዚሁ አጋጣሚ ጠቁማችኋለሁ። ከመሸጋገሪያ በኋላ እንገናኝ። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን፣ አሜን። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። የመጀመሪያው መረጃን ከሌሎች ሚዲያ ላይ አይደለም ያገኘሁት። ከአዲስ አበባ ሀገረ ስብከት ሚዲያና ከማህበረ ቅዱሳን የፌስቡክ ሚዲያ ገጽ ላይ የተለቀቀ ነው። የደብረ ወገግ አሰቦት ቅድስት ሥላሴ ገዳም መነኮሳት ጩኸት ይላል። ሬሳ የሚሸጡ መነኮሳት አሉ። ሬሳቸው የሚሸጥ መነኮሳት፣ ሬሳቸው ብርቅ የሚሆንባቸው መነኮሳት አሉ። ራሳቸውን ቀድመው የገደሉ ሙታኖች ደግሞ ቆመው መሳሪያ ተሸክመው ይዘው የሚገድሏቸው ስጋቸውን ነው፣ ነፍሳቸውን አያገኙትም። እኚህ ገዳም የሚገቡ መነኮሳት ከዚህ በኋላ ሬሳ ነጋዴ ናቸው። የወዳጃቸውን በዓት የገባ ጸሎት የገባው መነኮስ ራሱን የጣለ ዓለምን የከዳው መነኮስን ሬሳ የሚቆጥሩ፣ ሬሳውን የሚነግዱ፣ ሬሳውን ለክርስቶስ የሚሰጡ ናቸው። ነፍሰ ገዳዮቹ ሙታን ናቸው። መሳሪያ የተሸከሙ ሙታኖች፣ ቆመው የሚሄዱ ሙታኖች፣ ጸሎት የሚያማቸው ሙታኖች፣ ዘራፊ ሙታኖች ናቸው። እነዚህ ሙታኖች ያግታሉ። እነዚህ ሙታኖች ጸሎት ይጨንቃቸዋል። እነዚህ ሙታኖች ማህጠንት ይጨንቃቸዋል።
እነዚህ ሙታኖች ቤተ ክርስቲያን ድምጿ ያንቀጠቀጣቸዋል፣ ያርበተብታቸዋል። ደብረ ወገግ አሰቦት ገዳም ላይ ዛሬ አይደለም የተጀመረው። በእሳት ቃጠሎ ከ2000 ዓመተ ምህረት ተጀምሮ ነው የጀመረው አይደለም። አሁን ለረጅም ጊዜ ከ7 ጊዜ በላይ እሳት ቃጠሎ ደርሶበታል። ገዳማውያን አባቶች ከ15 ቀናት በፊት 17 ገዳማውያንና ገዳም የገደሙ አባቶችን አግተው ወስደው የደረሱበት አይታወቅም። ሌላ ነገር አንጠብቅም፣ ሬሳቸውን ነው የምንጠብቀው። ከዚህ ገዳምም ከሌሎችም ገዳም ሰዎች ታግተው ገንዘብ ተጠይቆባቸዋል። እነሱ እኮ ሞቻለሁ ብለው ነው የገቡት። ፎቅ ሊሰሩ፣ ቪኤት ሊገዙ፣ ነዳጅ ሊያወጡ፣ የወርቅ ማዕድን ሊያመርቱ አይደለም ገዳም የገቡት። ገዳም የገቡት ሊመነኩሱ ነው። የመነኮሱትም ሊጸልዩ ነው። የጸለዩትም ከፈጣሪያቸው ጋር የሰማዩን መንግስት እንዲወርሱ እንጂ እዚህ ያለ የቤተ መንግስት፣ እዚህ ያለ የከንቲባ ጽሕፈት ቤት፣ እዚህ ያለ ባለሀብት ገንዘብ ሊረከቡ አይደለም። የሚያንቀጠቀጣቸውና የሚያውረገርጋቸው ደግሞ ተነስተው ጸሎት ላይ ያሉ በዓት ላይ ያሉ አባትን በጥይት ገድለው ስጋቸውን እንዲበሉ በራቸውን ከፍተው ለአውሬ ሰጥተዋቸው አለፉ። እኛ ደግሞ እነግራችኋለን። እናንተም መግረ ላይ ሰለቻችሁ፣ እኛም ሞታችንን እናገራለን። እና የመነኮሳት ሬሳ በመሸጥ የምታተርፉ ከመሰላችሁ ገና የሚመነኩስ ትውልድ እንፈጥርላችኋለን። አይቆምም። ቤተ ክርስቲያናችን የዘመኑ ዮዲት ጉዲቶች፣ የዘመኑ ግራኛ አህመዶች ይገድሏታል። የዘመኑ ነው ያልኩት። የዚህ ዘመን ነፍሰ ገዳዮች መነኮሳት፣ መነኮሳይት፣ ገዳማውያን፣ የአብነት ትምህርት ቤት ወንበር ዘርግተው የሚያስተምሩ ሊቃውንትን መግደል መደበኛ ስራቸው ነው። ቤተ ክርስቲያን ለማጥፋት የመጀመሪያው ባለቤቱ ሳጥናኤል ነው። የሳጥናኤል ልጆች ነን የምትሉ ደግሞ መሳሪያ ተሸክማችሁ ሞታችሁ የምትንቀሳቀሱ ነፍሰ ገዳይ ሙታኖች ናችሁ። ይሄ ሬሳ እናንተ ነው። አያችሁት? ተገንዞ ቀይ የመነኮሳት አልባት ለብሶ መሸኛ አስከሬኑ መሸኛ ተደርጎ ፍትሃት ተደርጎለት እየተሸኘ ነው። ፍትሃት ለእናንተ ለገደላችኋቸው ይቅር እንዲባልላችሁ። እነሱ እንኳን እግዚአብሔርም ቀድሞም ዓለምን ክደው የሄዱ ናቸው፣ ቀድመው የሞቱ ናቸው። እና የሞተን ሰው ሁለተኛ ጊዜ የሚገድለው ከሙታን በላይ ያለ እርኩስ ነው እሱ። እና የቆማችሁ እርኩሶች ናቸው ለእናንተ የምንነግረው። ይሄን ግን ስንናገር የአንድ ሰሞን አጀንዳ ነው የሚሆነው አይደል? እስኪ እንጠይቃችሁ። የገዳማት አስተዳደር ኃላፊዎች አላችሁ፣ የተለያዩ የገዳማት አባቶች አላችሁ። ቅዱስ ሲኖዶስ አጀንዳ ከመጀመሩ በፊት ቀድማችሁ ውይይት የምታደርጉ የሀገረ ስብከት መሪዎች አላችሁ። በእናንተ ስር ናቸው ያሉት። በሊቀ ጳጳስ ስር ነው የሚመሩት ሁሉም ገዳማውያን። በገዳም ለሚገደሉ መነኮሳት ምን አደረጋችሁ? ካስተዳደርናቸው ልንጠብቃቸው ኃላፊነት አለብን። ካስተዳደርናቸው አቤት ልንላቸው ኃላፊነት አለብን። ካስተዳደርናቸው የእነሱን በጀት መቁረጥ፣ ከእነሱም ያለውን ገቢ መሰብሰብ የእናንተ ኃላፊነት ነው አይደለም? ገንዘቡን እንጂ ነፍሳቸውን አትፈልጉትም አይደል? ለእናንተ ነው የማዝነው። እኔ እናንተን አይቼ የቤተ መንግስቱን ሙሽራ አደነኩት። የቤተ መንግስቱ ሙሽራ ከቤተ መንግስት ወጥቶ ሀገሩ ላይ መሬት ሰጥቶ ቤተ መቅደስ ገንብቶ እመቤቴ ቅድስተ ቅዱሳን ድንግል ማርያምን ታቦት አስገብቶ በጳጳስ አስመርቆ ተሸኘ አይደል? አይመሰገኑ? አይከበሩ? የቀድሞ ብሔራዊ ባንክ ገዢ ዝምተኛው ምሁር ይሏቸዋል። አሁን ላይ የፌዴራል ጠቅላይ ሚኒስትር አብይ አህመድ የማይክሮ ኢኮኖሚ ጉዳዮች አማካሪ የሆኑት ክቡር አቶ ተክለወልድ አጥናፉ ይባላሉ። በወላይታ ሶዶ ሀገረ ስብከት ቦሎሶ ሶሬ ወረዳ ሀምበቾ ከተማ ላይ ባላቸው የግል ይዞታ ላይ በ18 ጊዜ ወር ጊዜ ውስጥ የቅድስት ማርያም ቤተክርስቲያን ሰርተው አስረክቧል። ብፁዕ አቡነ ይስሐቅም እንዲህ በምስጋና እሰይ ብለዋቸዋል። ቤተክርስቲያኑ ይህንን ይመስላል። መታደል ነው አይደል?
እች ይሄ ህዝብ እንዲህ ነው የመረቀው። እኔ እዚሁ ላይ አንድ ነገር ላሳያችሁ እስኪ። ይሄን ትመለከቱታላችሁ። ከታቦቱ ፊት ከተቀመጡት ባለስልጣናት አያቸዋቸው። ነጠላ ያለበሱ ሱፍ ለባሽ ባለስልጣናት ከታቦቱ ፊት ቁጭ ብለው አየሁ። እኛ አባት ማስመረቃቸው አስደሰተኝ። ቦታቸውን ሰጥቶ ማንም አላረገም። ዝምተኛው ባለስልጣን የእመቤቴ ወዳጅ፣ ሀብታቸው የማይጨንቃቸው የማይገዳቸው፣ ስልጣናቸው የማያኮራቸው፣ መኮፈስ መታበይ የቤተ ክርስቲያን ይዞታ ስትነጠቅ አብሮ አቤት የሚል የሚታይ እንዲህ አለሁ የሚል የስልጣን ድርሻውን የሚወጣው በቤተ ክርስቲያንና በቤተ ክህነት አመራሮች ላይ የሚሆነው የሚያሳይ እንደሱ ያልሆኑ ያልተገኙ በዛ ስፍራ ያልፈረዱ በቤተ ክርስቲያን ላይ የገዛ መሬታቸውን ሰጥተው በቤተ መቅደስ ሰርተው የእመቤቴ ታቦትን አስገብተው እግራቸው ስር ብፁዕ አቡነ ይስሐቅ እግራቸው ስር ወድቀው ተሳለሙ። አማኝ ማለት ይሄ ነው፣ ስልጣናቸው አይደለም። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ናቸው። እግራቸው ስር ወድቀው መስቀል የተሳለሙት አማኝ ስለሆኑ ነው። እሳቸው እግራቸው ስር ሲወድቁ እመቤቴ ታያቸዋለች። ምዕመኑ እንዲከብር እንዲያከብርበት እንዲያመልክበት ቤታቸውን ስፍራቸውን አካባቢያቸው ሰጡ። ነገር ግን ለማናሳዩ መሰላችሁ? ቅድም ላሳዩአችሁ ለነዚህ ባለስልጣናት። አው በቤተ ክርስቲያን አትፍረዱ፣ ቤተ ክርስቲያን ላይ አትኮፈሱባት፣ ስልጣናችሁ ለቤተ ክርስቲያን አይደለም ብለው ወዳጆቻቸውን ሊያሳዩ እሳቸው በዚህ ዘመን የባለስልጣኖች ምሳሌ ሆነው ብቻቸውን ተገኙ። አንድ አባት ተገኙ። እናመሰግናለን። እዚያ ወደ ምሕረት ላይ አንድ ነገር አየሁ ላሰማችሁ። የደስታ መግለጫቸውን ያስተላልፋሉ። አውደ ምሕረቱን በክቡር ተጠሩ። አውደ ምሕረት ላይ መጡ። የቤተ መንግስቱ ሰባኪ ናቸው። ክቡር አቶ ገብረ መስቀል ጫላ ይባላሉ። የደቡብ ኢትዮጵያ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ናቸው። መጽሐፍ ቅዱስ ይጠቅሳሉ፣ ያስተምራሉ። ታቦት ፊት ቆሙ። ወልድ መንፈስ ቅዱስ አንዱ አምላክ አሜን። እንኳን አደረሳችሁ፣ እንኳን ደስ ያላችሁ። ብፁዕ አባታችን አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስና ሲኖዶስ አባል፣ እኚህን አባት አመስግኜ እኚህን ባለስልጣን አመስግኜ አንድ ነገር ልናገር ፈለኩ። ወላይታ ሌሎችም አካባቢዎች ብዙች ቤተክርስቲያን ስትበደል ያለ እንዲህ መጽሐፍ ቅዱስ እያወቃችሁ ቤተክርስቲያን እየሰበካችሁ እንዲህ ቦታ ተገኝታችሁ ስለመረቃችሁ እናመሰግናለን። የመረቃችሁትን በነገራችን ላይ እኚህ ጠቅላይ ሚኒስትሩ አማካሪ ሚኒስትር ስለነበሩ ነው። በዛ ምክንያት እናመሰግናችኋለን። እሳቸውም ጠርተው እናንተ ሰብስበው ስላመጡ እናመሰግናለን። የዚች ቤተክርስቲያን አማኝ የሚፈልገው እምነቱን ብቻ ነው። ታውቃላችሁ፣ ወላይታ ደቡብ ኢትዮጵያ ላይ በጣም ብዙ ችግር እንዳለ ታውቃላችሁ። በዚሁ አጋጣሚ አውደ ምሕረት ላይ ወጥተው በታቦት ፊት እንደተናገሩት ከቤተክርስቲያን ጎን ቆመው የቤተክርስቲያን ጉድለቶቿንም ይሙሉልን እንላለን። እንደ ባለስልጣን እንደናንተ ከእናንተ የሚጠበቀው ነው ያለው። ደግሞ ደስ ቢለኝ አንድ ነገር ምን ቢሆን መጥሮ መሰላችሁ? እኚህን የብልጽግና ባለስልጣን ነጠላ ብታለብሷቸው አልኩ። ነጠላ ብታለብሷቸው ክርስቲያን ናቸው አይደል? ወጥ የተናገሩት ለዛ ነው አይደል? ለምን መሰላችሁ ይሄን ያልኩት? እኚህን ስላየው በእንጨትና በመርጊት የታነጸው ህንፃ ትውልድ ተሻጋሪ ለቱሪስት መስህብ ለረጅም ዕድሜ እንዲኖራቸው ቤተክርስቲያንን ደግሞ አቶ ተፈሪ አባተ ናቸው፣ ምክትል ርዕሰ መስተዳድር ናቸው። አንድ ሌላኛዋን ላሳያችሁ።
የተከበራችሁ አምባሳደሮች፣ የፌዴራልና የክልል የመንግስትና የፓርቲ የሥራ ኃላፊዎች፣ የተከበራችሁ አባቶች፣ ወይዘሮ ታገኝ ይባላሉ። የወላይታ ሶዶ ከንቲባ ናቸው። ባለስልጣን ናቸው አይደል? እኛም ደስ ብሎናል። ነጠላ ለብሰው ስለወጡ ሳይ ሌሎቹንም ብታለብሷቸው ችግር የለው። በነገራችን ላይ ባለስልጣኑ ታቦት ፊት ቆመው ይናገራሉ። እናንተ ምክር ቤታቸው የመናገር ስልጣን አላችሁ የላችሁ ማለት መቼ እንደምትለምዷት አላውቅም። መቼ መድረክ እንደሚሰጧቸው አላውቅም። እስኪ እቺን ነገር የአባታችን ንግግር ላሰማችሁ። አቀንዲ አሳይ ኡባይካ አይማሌ ሀሹ ሰሮ የተጋይስ ኖን ኡባይካ ወዘናፕ ቦንቺዮ ራነ ዶሲዮ ማርያም ቤተክርስቲያን ያጋቷ ከይተቲ ሎ ደረጃ ጋጋኪን ሀሹ ሰሮ አንበየተጋይስ እና ጦሳ ገለታይ ጋኮ ጋይስ አገ ከታይ ከይተቲዮት ደሮስ በቋንቋቸው እመቤቴን አመስግነው ችንቦተ ስለሰጠኝ ስለተባረኩኝ እግዚአብሔር ይስጥልኝ እናመሰግናለን አሉ። እኛም አመስግነናቸዋል። እሳቸውን እንዲሁ ጨረፍ አድርጌ ልለፍላችሁ ከዚህ በላይ ስለማልሄድ እመቤቴ የልባቸውን መሻት አይታ የመንግስት ወራሽ ታድርጋቸው ከነመላ ቤተሰባቸው። ይሄ ልጅ ላሳያችሁ ነው። አይን የሚሰጣውን ዘማሪ ከሱ በፊት ይሄን ላሳያችሁ ነው። ይቺ ልጅ ታስታውሷታላችሁ አይደል? ጋይስ አሁን እንግዲህ ለየትና የት አንድ ሰርፕራይዝ አለን። አሁን ሰርፕራይዝ ላሳይሽ ነው። የአሊ በርኬ ልጅ የትና አይንሽ ጨፍኝ ነይ ተመልከቱ። አይንሽ ጨፍኝና ተራመጂ ቀስ ብለሽ ማለት ነው። እሺ አዎ ቆሚ እዚህ ጋር እንዳታይ እንዳትገልጪው አይንሽ አሁን መግለጥ ትችያለሽ አይንሽ አይዞሽ እዚህ ላይ የምታዩት የትና የት አሊ በርኬ በድሬዳዋና አካባቢ ላይ ልብስ እያጠበች የምትተዳደር አባቷ ሀገር ያቀና ድንበር የመለሰ ሀገሩን ያቆየ የጀግና ልጅ ነበረች እና ማህበራዊ ሚዲያ ላይ ዘመቻ ከፈተች። በቻለችው አቅም ሰዎች እንዲረዷት እንዲያግዟት፣ ሰዎች አየርን በነፃ አግኝተው ተነፍሱ፣ እሷ በጤናዋ ችግር ምክንያት በመተንፈሻ አካል ነበር የምትጠቀመው እና ይሄንንም ይዛ የምትንቀሳቀሰው ቀለል የሚላት ሞከረች፣ ጣረች፣ አቃታት። ጥሪዋን ለአዶናይ ያደረገች። አዶናይም ትብብር አደረገላትና እንደ ሌሎቹ ማንኛውም ድጋፍ እንደሚያደርጋቸው መካከል እሷንም ድጋፍ ሊያደርግላት አስተባበረላት። ግለሰቦች አስተባብረው አንድ ግለሰብ አስተባብረው የመተንፈሻ አካል በጀርባ የሚታዘል እጅግ በጣም ቀላል የሆነና ብዙ የማይገኝ እንዲሁም ከውጭ የተላኩ መድኃኒቶችንም ጭምር ድጋፍ አደረጉላት። አዶናይ እግዚአብሔር ያክብር፣ እግዚአብሔር ይስጥ። እኔ አንድ መልእክት አለኝ። ከህንፃ ስላሴ በላይ የሚበልጥ ምን አለ? ምንም የለም አይደል? ለኛ ለሰዎች ህንፃ ስላሴ ማለት ሰው ነው። እኛ ስለ ህንፃ ቤተክርስቲያን ነው የምንጨነቀው። ምዕመኑ የሚያዋጣው ስለ ህንፃ ስላሴ ነው፣ ስለ ህንፃ ቤተክርስቲያን ነው። ካህናቱ የሚጠይቁት ስለ ህንፃ ቤተክርስቲያን ነው። መዋጮ የሚጠየቀው ላይፍ ፕሮግራም ስለ ህንፃ ቤተክርስቲያን ነው። ገንዘብ የሚሰበሰበው ስለ ህንፃ ነው። ገንዘብ የሚሰበሰበው ስለ መሬት ነው። ገንዘብ የሚሰበሰበው የሚጠየቀው የቤተክርስቲያን ማስፋፊያ ነው። የግል ይዞታ መግዛት ነው። ህንፃ ማደስ ነው። ህንፃ ስላሴስ? ኦክሲጅን መሳቢያ ቃታት አንድ ኢትዮጵያዊትስ? አየር መሳቢያ ቃታት አንዲት ኦርቶዶክሳዊስ? መቼ ነው ካህናቱ? መቼ ነው ሀገረ ስብከቱ? መቼ ነው ሊቃነ ጳጳሳቱ? መቼ ነው ባለሀብቱ የሚመለከተው? ልክ እንደዚህ ህንፃ ስላሴ ማለት ይች ልጅ ነች። ከአንድ የቤተ ክርስቲያን ግንብ በላይ ይችን ልጅ ክርስቶስ ይፈልጋታል። ከአንድ ግንብ በላይ ከአንድ ህንፃ በላይ ይች ልጅ ትፈልጋለች። በድንኳን ቢቀደስ በህንፃ ቤት ቢቀደስ ያው ነው ለኛ። ክርስቶስ ጋር ስጋ ወደሙ አንድ ነው። በድንኳን ቀደሳችሁ
በትልቅ በካቴድራል ቀደሳችሁ። ቅዳሴው ስርዓቱ አንድ ነው። ስጋ ወደሙ አንድ ነው። የትና የትን የመሰሉ በስቃይና በጣር ውስጥ የሚገኙ ወገኖቻችን ግን ማንም ይመለከታቸው፣ ክርስቶስ ነው የሚያያቸው አይደል? ይሄ ልጅ ምክንያት ሆኖ መጣ። ለየትና የት እጅግ በጣም እናመሰግናለን ማለት ምስጋና ስለሚገባ ነው። የኛን ሐሳብ ስለቀየረ ነው። ይሄንን ወንድማችንን እዩት፣ ታውቁታላችሁ። ሊቀ መዘምራን ገብረ ዮሐንስ ሁላችሁም ታውቁታላችሁ። አይኑ እንደሌላው ሰው እንደኛ ተንቀሳቅሶ አይን የለው። ነገር ግን አይል ካልሰጠውታል። እሱ ግን ምላሽ ሰጠ። መቼ? አዶናይ መኪና ከነሹፌሩ የሚል ዘመቻ ሲከፍት እሱ ግን ምላሽ ሰጥቷል። መቼ ካላችሁን ይሄን ቪዲዮ እዩት። መቼ ምላሽ ሰጠ? አሁን እኔ ቤት፣ መኪና፣ እንደዚህ ብልጽግና ነገሮች ላይኖሩ ይችላሉ፣ ግን በጣም ሰላም አለኝ። ለምን ብትይ ማህበረሰቡ ጋር ስትይ የሚሰጥሽ አክብሮት፣ ቤተክርስቲያን ደግሞ አውደ ምሕረት ደግሞ ስትቆሚ የማይገባ እንደሆነ እኔ በትላይ አውቃለሁ። የማይገባኝ እንደሆንኩ ነው የማውቀው። ግን እግዚአብሔር ኃጢአትን ሳይቆጥር በደልን ሳይቆጣጠር ስንት ሊቃውንት በለፉበት እኛን ግን እግዚአብሔር ባጭር መንገድ አምጥቶ ሲያስቀምጠን ደግሞ ይሄ ያደረገልህን አምላክ ደግሞ ስታይ በጣም ደስታ ይሰማል። ይሄ ለእኔ ትልቅ ሰላም ነው። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ መኪና ባይኖረኝ፣ ቤት ባይኖረኝ፣ ቪኤት ባይኖረኝ፣ ባልንፈላሰስ ምን ባልን በኃጢአት የተሸክሞ ያቆየኝ አምላክ ፊት አውደ ምሕረት ላይ ቆሜ እንዳገለግል ስለፈቀደልኝ አመሰግናለሁ ያለ ወንድማችን። እሱ ሳይ ኃጢአተኛ ነኝ ያለ እኛ የምንመጻደቀው ማንን? እኛ እኮ ተመጻዳቂ ነን አይደለም? የምንኮፈስኛ ነን። ስነግራችሁ ቀጣይ በ9 የካቲት 9 ጾም ይገባል እና ኃጢአት የሚረግፈው በንስሐ ነው። ንስሐ ጾም ይታዘዝበታል፣ ስግደት ይታዘዝበታል፣ ከእግዚአብሔር ጋር እንታረቅበታለን፣ ስጋ ወደሙ እንቀበልበታለን በንስሐ በኋላ እና ለብረም ማን ነው አዶናይ ይሄን ወንድማችንን አይኑን አበራዋለሁ አለን። የሱ ብርሃን መደናቀፉ መጉደሉ የሆነ ነገር ማጣቱ ብቻ አይደለም። የሱ ጉርለት የኛ ጉርለት ነው። የሱን ጉርለት አይተው ሰው ስለልክለት እኔ ከሱ ጋር አብሬ ዘመቻ ከፍታለሁና አብራችሁን ትሆናላችሁ ወይ ትቀላቀላላችሁ ያለ። አዎ ሁሉም ይቀላቀላል። የጀማርካቸው እነዚህ መልካም ነገሮች በሙሉ እናበረታታለን እና ለዘማሪ ወንድማችን ይሄ ከምንም ነገር እሱ ብቻ አይደለም። በነገራችን በጣም ብዙ ኢትዮጵያውያን በጎደሎ ነገር ውስጥ ነው ያሉት። እንዲህ የምናውቃቸው በቤተ ክርስቲያን አውደ ምሕረት የምናውቃቸው በዝማሪያቸው መንፈሳችንን ያነጽን ያበረታን እኛም ሰምተን ወደ ቤተ ክርስቲያን የተጠጋንባቸው በዝማሪዎቻቸው ያለቀስንባቸው ብዙ ወንድሞች አሉ። እግዚአብሔር ያክብርህ። ለጀመርከው ነገር መልካም ስራ ነው፣ ቀጥልበት ልል ነው። የሃዲያ ኢየሱስና የሃዲያ ጻድቃንና ቅዱሳን ይሰጡኝ ያሉትን ልጆች ደግሞ ላሰማችሁ። ራሳቸው ነው ያሉት፣ እኔ አይደለም። በአዳራሽ ውስጥ ገብተው 15 ሆነው ነው የገቡት። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ቀን 30/05/2018 ዓ.ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀዲያና ስልጤ ሀገረ ስብከት ዓለም አቀፋዊ የሀዲያ
ኦርቶዶክስ ተዋሕዶ እምነት ተከታዮች፣ ካህናት፣ ዲያቆናት፣ መምህራንና መዘምራን አጠቃላይ ምዕመናን 30/05/2018 ዓ.ም ተሰብስበን ተወያይተን ተስማምተን ያወጣነው የአቋም መግለጫ እንደሚከተለው እናቀርባለን። አንደኛ፣ በቋንቋችን የማምለክ፣ የመስበክ፣ የመጸለይና የመቀደስ መብታችን እንዲከበርልን እንጠይቃለን። ሁለተኛ፣ የቤተ ክርስቲያናችን መገልገያ መጻሕፍት መጽሐፍ ቅዱስ፣ ቅዳሴ መጽሐፍ፣ ሰዓታት፣ ውዳሴ ማርያምና ወዘተ በቋንቋችን ተተርጉሞ ለአገልግሎት እንዲውል እንጠይቃለን። ሶስተኛ፣ ቋንቋችንን፣ ባህላችንንና ታሪካችንን የሚያውቁ የሚያከብሩ የቤተ ክርስቲያን መሪዎች ከሊቀ ጳጳስ ጀምሮ እስከ ታችኛ መዋቅር ድረስ እንዲሾሙ እንጠይቃለን። አራተኛ፣ ከቤተ ክርስቲያናችን በተለይም ከዚህ ሀዲያና ስልጤ ሀገረ ስብከት ክራይ ሰብሳቢነት፣ ብልሹ አሰራር፣ የመልካም አስተዳደር ችግሮች እንዲወገዱ እንጠይቃለን። ልቀጥልላችሁ ማለት መናገር ከመጀመሪያው በፊት ልቀጥልላችሁ። አምስተኛ፣ ሆን ተብሎ የተማሩ ተኪ የቤተ ክርስቲያን አገልጋዮች እንዳይወጡ እስካሁን ተከልክሎ ያለ የቴዎሎጂ የአብነት ትምህርት ቤትና ገዳማት በአስቸኳይ በየወረዳዎቹ እንዲከፈቱ እንጠይቃለን። ስድስተኛ፣ በቋንቋቸውና የሀዲያ ብሔር በመሆናቸው ምክንያት ከአገልግሎታቸው የተገለሉና ያለ ደሞዝ የሚያገለግሉ ካህናትና አገልጋዮች በአፋጣኝ ወደ አገልግሎታቸው እንዲመለሱ እንጠይቃለን። ሰባተኛ፣ በሀገረ ስብከቱ የሀዲያ ብሔር ተወላጆች የሆኑ ካህናትን፣ መምህራንና ዲያቆናትን፣ መዘመራንን ያገለለ አሰራር እንዲቆም እንጠይቃለን። ስምንተኛ፣ የመብት ጥያቄ በሚጠይቁ ካህናት፣ ዲያቆናትና አገልጋዮች ላይ እየደረሰ ያለ ዛቻና ማስፈራሪያ እንዲቆም እንጠይቃለን። ዘጠነኛ፣ ቅዱስ ሲኖዶስ የሀገራችን ሕገ መንግስት ልጨምርላችሁ፣ ሌላ ከቄሱም ላቀላቅልላችሁ ብዬ ቢያንን ኩማለስ ካህናት መረሚኖን ቢያንን ኩማለስ ሄጂ መረሚኖን ቢያንን ኩማለስ ኒታቅ ኤበይ መራኪያ ከነሱ ሊሴንተ ነው ቀጥተን ነሶ ኩታቅ ታከመኑ ማለስ ሁንድም ከበጣ ከበየ ወንጮ ማርኬት ነው ታከለ ታካው ኮከበ ኢላጋ ፉርማንተለይ ነሰም ታከት ነው ሁንደም ታከት እነዚህ ሁሉ ብፁዕ አቡነ ሄኖክ ላይ ተቃዋሚ መፈንቅለ ጵጵስና እያከናወኑ አቡነ ሄኖክ ይውረዱልን የሚል ዘመቻ ማለት ነው። ብፁዕ አቡነ ሄኖክን የማስወረድ ዘመቻ በሀዲያና ስልጤ አካባቢ ሀገረ ስብከት ሊቀ ጳጳሳቸው ናቸው ተጀመረ። አሁን የሰፈር ሽማግሌ እየጠሩ ጳጳስ ለማድረግ ነው የሚሰራው። ጵጵስና፣ ክህነት፣ ድቁና፣ ሊቅነት፣ የአብነት ትምህርት ምን ማለት እንደሆነ አያውቁ። 7 አይነት ጥቅስ ጠቅሰዋል ማለት የአቋም መግለጫ ገልጸዋል። ሀድይኛ የሚናገር ጳጳስ ይፈልጋሉ። ሀድይኛ ተናጋሪ የሆነ ሀድይኛ የሆነ የተጻፈ መጽሐፍ ቅዱስ ይፈልጋሉ። በሀድይኛ ዜማና ቅኔ ይፈልጋሉ። የሱፐር ማርኬት ዕቃ ነው እንደ የቤተ ክርስቲያን ሊቅነትና እውቀት? ከመርካቶ የምትሸምቱት ከውጭ የምታስመጡት ዕቃ ነው እንደ በክርስትና? ተገዝቶ የሚመጣ ሀድይነት አለ እንዴ? ጳጳስ ተገዝቶ ነው የሚመጣው እንዴ? እዚህ ላይ ምን እንደሚሉ እንገራችሁ። ህገ መንግስቱ በሰጠን ስልጣን መሰረት ትላላችሁ። በህገ መንግስቱ ነው በቃ ላይ አድዩ የምትተዳደሩት። ቤተ መንግስቱ ጳጳስ ይሹምላችሁ ምር የፈለጋችሁት። እንደው ወርደን ሃይማኖትና ክርስትናን ትተን ፖለቲካና ሃይማኖት ደባልቀን ጠፍቶብናል የምንሄድበት። ቤተ ክርስቲያን ማስጨነቅ፣ ቤተ ክርስቲያን ውስጥ ጣጣ ማምጣት ከናንተ ጠንቆች ይሻላሉ። አንደኛቸው ሰይጣን ነው የሚያምልኩ ይታወቃሉ፣ ለይቷል። እናንተ እኮ ወይ እነሱ ጋር አልሆናችሁ ወይ ቤተ ክርስቲያን አልሆናችሁ ወይ የት እንደሆናችሁ አትታወቁ። ለዩና ተቀመጡ። ቤተ ክርስቲያን የቋንቋ የዘር ማንነት የላትም። አቡነ ገብረ መንፈስ ቅዱስ ኢትዮጵያዊ ናቸው ወይ?
እና ለምንድን ነው ስለ ጽድቃቸው የምታወሩት? የሃዲያ ጳጳስ፣ የሃዲያ ቄስ፣ የሃዲያ ሊቃውንት፣ የሃዲያ ምናምን ከፈለግ ሃዲያ ሰው አምጣ፣ አስተምር፣ ራስህ ተማሪ፣ ሂድና አብነት ተማሪ፣ ሂድና ሊቃውንቱን አወቅ፣ ወገንን ሂድና አስተምር ተመልሰ። በብሔር ቋንቋ እስከዛሬ የለፉትና የተናገሩትን አይታችኋቸዋል። በአማርኛ ነው የሚሰብኩት። እናንተ በሃዲያ ለማውራት በአማርኛ ነው የምታወሩት። የሃዲያ ጳጳስ እንዲሾምላችሁ በአማርኛ ነው የምትናገሩት። ብሔር ተሸክማችሁ ሃይማኖት ውስጥ አትምጡብን። የአካባቢ ቋንቋ ማንም ሰው ቢችል ተመራጭ ነው። ካልቻለ መግባቢያ ካለው አግባቢ ይኖረዋል። በቃ አለቀ። በሃዲየኛ ጵጵስና ካልመጣ አትጸድቁም ተባላችሁ እንዴ? መጽሐፍ ቅዱስ እንደዛ አለ። በመጽሐፍ ቅዱስ ነው የምትመሩት፣ በህገ መንግስቱ ነው የምትመሩት እናንተ ለቤተ ክርስቲያን። ቤተ ክርስቲያን ውስጥ እኮ በህገ መንግስት አይደለም የምንመራው፣ በቃለ ዓዋዲና በህገ ቤተ ክርስቲያን ነው። ህገ ቤተ ክርስቲያን ምን ይላችኋል? አንቀጽ 39 ይላችኋል እንዴ? ቋንቋና ምናምን የሚለውን አንቀጽ ይጠቅስላችኋል? አይልም እኮ። እናንተም አሁን አንቀጽ 39 ቃለ ዓዋዲ ላይ ይግባልን እያላችሁ ነው። ራስን በራስ የማስተዳደር የመገንጠል መብት የሚለው ነው ማለት። ብፁዕ አቡነ ሄኖክ እንዲህ አይነት ምላሽ ሰጥተዋል። ቤተክርስቲያናችን የቋንቋ ደሃ አይደለችም። በሁሉም ቋንቋ ማስተማር ትችላለች። ወተናገሩ በነገረ ኩሉ በሐወርት ሐዋርያት በ72 ቋንቋ ነው ያስተማሩት። ይቺ ቤተክርስቲያን የባዕድ አድርገው የሚያስተምሩ ፖለቲከኞች አሉ። የምኒልክ የአፄ ምኒልክ ይላሉ ሲፈልጉ፣ የነፍጠኛ ይላሉ ሲፈልጉ፣ የማይሉት ጉድ የለም። ቤተክርስቲያኒቱ ብሔረሰብ ለሆኑት ሁሉ እናት ነች። አንዱን ከፍ አንዱን ዝቅ አድርጋ አይታ አታውቅም። ለሁሉም እናት እንደመሆኗ መጠን ሁሉንም እንደየ አመጣቱ ትቀበለዋለች። አምኖ ወደሷ ለመጣ በእናትነት መንፈሷ እጇን ዘርግታ ትቀበለዋለች በፍቅር እንጂ ሃዲይኛ ስለቻልክ፣ ወላይትኛ ስለቻልክ፣ ጉራግኛ ስለቻልክ፣ ስልጥኛ ስለቻልክ፣ አማርኛ ስለቻልክ፣ ትግርኛ ስለቻልክ፣ አፋርኛ ስለቻልክ፣ ኦሮምኛ ስለቻልክ፣ ሲዳምኛ ስለቻልክ፣ ኩናምኛ ስለቻልክ አትጸድቅም። ይሄን በሚናገርም ጳጳስ አትጸድቅም። ይሄንንም ተናግሮ በሚቀድስ አባትም አትጸድቅም። የምትጸድቀው በንስሐ ነው። የምትጸድቀው በቃለ ዓዋዲው ሕገ ቤተ ክርስቲያን ባስቀመጠችው ስርዓት መሰረት እየኖርክ ለእግዚአብሔር በመታዘዝና ከፈጣሪ ፍጹም ምሕረትና ይቅርታ በመጠየቅ ብቻ ነው የምትጸድቀው እንጂ የሃዲያ ጳጳስ ስላመጣህ አይደለም የምትጸድቀው። የሃዲያ ቄስ ስላመጣህ አትጸድቅም። የኦሮሞ ቄስ ስላመጣህ አትጸድቅም። የአማራ ቄስ ስላመጣህ አትጸድቅም። የትግራይ ቄስ ስላመጣህ አትጸድቅም። የምትጸድቀው በስራህና በተግባርህ በእግዚአብሔር ፍጹም ምሕረት ብቻ ነው። እና አሁን የአዲስ አበባና ሃዲያና ስልጤ አካባቢ ሀገረ ስብከት ሊቀ ጳጳስ የሆኑትን ብፁዕ አቡነ ሕርያቆስን መፈንቅለ ጵጵስና እየተከናወናቸው ነው ብንል ውሸት ነው አይደለም? መፈንቅለ ጵጵስና እየተከናወነ ነው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ነው። ብፁዕ አቡነ ሕርያቆስ የሃዲያም ሀገረ ስብከት ሊቀ ጳጳስ ናቸው። የስልጤም ሀገረ ስብከት ሊቀ ጳጳስ ናቸው። አሁን እዛ ስታነሷቸው ማዕረጋቸው ይነሳና የሃዲያ አንድ ጳጳስ ታገኛላችሁ። የትኛውን? አሁን ካስቀመጣችኋቸው 7 ቄሶች በ7 ቄሶች ናቸው ብፁዕ አቡነ ሕርያቆስን ማንሳት የፈለጉት። በሃይማኖት ስም የሚሰራ ፖለቲካን እንደ ቀልድ ችላ ብላችሁ ስታልፉት ነገ ኦሮሚያ ላይ መንበረ ሰላማ ላይ ምናምን ተፈጥሮ እንደነበረው ውዝግብ እንደነበረው የህዝብ ግጭት እንጂ ምንም አታመጡም። ችግር ነው የሚሆንባችሁ። እናንተም ክርስትናችሁ አይደለም ምስክርነቱ። ክርስትናችሁ ፍጹም ትሕትናና በራሳችሁ ቋንቋ እስኪ አሁን የምትናገረው መለስ ዜናዊ ምናምን ያለው ወንድማችሁ እስኪ የራሱን ቋንቋ አጥንቶ በራሱ ቋንቋ መንፈሳዊነትን ተምሮ ሌሎችን እያስተማረ እየቀደሰ ራሱ ቀዳሽ ሆኖ ካህን ሆኖ ጳጳስ ለመሆን ሞክሯል? አልሞከረም አይደል? ሌላውን ነው የሚናገረው። እናንተ ቆብ ያደረጋችሁ ካህናት ደግሞ ትሕትና የሌለው ቄስነት ምን ያደርግላችኋል? የጵጵስና ማዕረጉ መንግስት ሰማያት መውረስ ነው እንዴ? አይደለም እኮ። ጵጵስና ማዕረጉ ወንበር፣ ገንዘብና ስልጣን ብቻ ነው እስካሁን ያየን።
ስልጣን ገንዘብና ወንበር ደግሞ መንግስተ ሰማያት አውርሰው አያውቁ። እሱን በእውነት የኖሩት እሱን ትተውት ደሞዛቸውን ትተውት ብሕትውናቸውን ተቀብለውት ገዳማዊነታቸውን ተቀብለውት ምንኩስናቸውን ተቀብለውት ገንዘባቸውን ለቤተ ክርስቲያን ለነዳያን እያወሉ በጾም ለሚተጉት አባቶቻችን እንጂ ገንዘብና ሹመት ፈልገው ለመጡትማ መቼ መጽደቅ ሆኖላቸው ያውቃል? አልሆነላቸው። እና እናንተ አሁን የአዲስ አበባ ሀገረ ስብከት ሊቀ ጳጳስን ከስልጣናቸው ልታነሱ በሀዲያ ተሰባስባችሁ አጀንዳ ከፍታችሁ ማህበራዊ ሚዲያ ላይ ዘመቻ ከፈታችሁ። ሀገረ ስብከቱ ሊቀ ጳጳስ በሀገረ ስብከቱ ስራ አስኪያጆች በኩል ስራ እንደሚጀምር ተስፋ አደርጋለሁ። አንዳንድ ነገሮች በሕገ ቤተ ክርስቲያን ታይተው መሰናበት ያለባቸው መወገድ ያለባቸው እረፉ መባል ያለባቸው ክብረ ክህነት መንሳት ካለበትም ይነሳ። ጥያቄ ግን ማቅረብ ይችላል። በቋንቋ ልሰበክ በቋንቋ ልናገር ማለት ይችላል። ይሄ ልጅ አይታችሁታል? ይሄን ኮሜዲ አያችሁት? ታውቁታላችሁ? ኮሜዲያን አሰፋን አያችሁት? ቄስ ነበረ። ማን ቄስ እንዳረጋቸው ልንገራችሁ። ባህታዊ ገብረ መስቀል ይባላል። እዚህ ቀጨኔ ከፒያሳ ከፍ ብላችሁ ቀጨኔ አካባቢ ላይ መድኃኔዓለም ቤተክርስቲያን ዝቅ ብሎ የኪዳነ ምሕረት ቤተክርስቲያን ግቢያቸው ውስጥ መኖሪያ ቤታቸው ሰርተዋል። ጳጳሶችም ሄደው መርቀውላቸዋል። ብዙሃን በአዲስ አበባ ሀገረ ስብከት ስር ነው የሚተዳደሩት እሳቸው። እዛ ቄስ ነበረ ይሄ ግለሰብ ታስታውሱ ከነበር እና ቄስ ሆኖ መስቀል ይዞ አውደ ምሕረት ይመራ ነበር። እንደዚህ ከቅርብ ጊዜያት ወዲህ በፖለቲካ አጀንዳ ሆኖ ፈጥሮ አጀንዳ ይናገር ነበር። ታስታውሱ ከነበር እንደው ቪዲዮን ላሰማችሁ ለእናንተ ስል እንደው ልተወው ነበር ላልፎላችሁ ነበር፣ ግን ከራሱ አንደበት ባሰማችሁ ይሻላል ብዬ ነው። አሁን ደግሞ ምን እንዳለ ወደ ጌታ ሆኜ እኔ ኦርቶዶክስ ሆኜ እኮ ለፕሮቴስታንት ስከራከር የኖርኩ ሰው እኮ ነው። ኦርቶዶክስ ውስጥ ሆኜ እንዴ በዚህ ይበልጡናል፣ በዚህ ነገር ኳሊቲ ያላቸው በዚህ ጉዳይ ላይ እንደነሱ የተሻለ የለም እነሱ ምናምን ነበር። ዛሬ እኛ ለማለት አብቅቶኛል። ከእንግዲህ በኋላ እነሱ እያልኩ አይደለም ስለ ፕሮቴስታንት የምመሰክረው፣ እኔ ራሴ አባል ስለሆንኩኝ እኛ ክርስቲያኖች እያልኩ ነው፣ እኛ ኢየሱስ ተከታዮች እያልኩ ነው፣ እኛ ጌታ ኢየሱስ አማኞች እያልኩ ነው የምናገረው። እና እውነቴን ነው የምልሽ። ቄስ ኮሜዲያን አሰፋ ተገኝ ፓስተር አሰፋ ተገኝ ተብያለሁ ብሏቸዋል በቃል። እና እዚህ ሀዲያ ምናምን ብላችሁ ላነሳችሁት አጀንዳ ያው ኮሜዲ ስለሆናችሁ ብዬ ነው ልጨምርላችሁ አንድ ምርቃት እችን መዝጊያ ላድርግላችሁ። ስሙት። ይሄን እውነተኛ ክርስቲያን ኮንክ ፕሮፋይል ላይ ያለው መስቀሉ አለ አይደለ? ነካ አድርገውና መስቀሉን ውሰድ፣ ደስታ በቤት ይግባ። ኮመንት ላይ ትሄድና ምን ትልኛለህ መሰለ? መስቀል ኃይላችን ነው ብለህ ኮመንት ሰጥልኛለህ። ያራዳ ልጅ ሙስሊም ነህ ወይ? እና ምን ትጠብቃለህ? መስቀሉን አጥፋና አካውንቴን አስልመው እኮ ነው እያልኩ ያለሁት። አስልመው አካውንቴን። ኮመንት ላይ ትገባና ማለት አልሐምዱሊላህ ሙስሊም ላደረከኝ ትልልኛለህ። ያራዳ ልጅ ሚካኤል ኦቨርሬተር ነው የምትል ከሆነ ማለት ነው ኮመንት ላይ ምን ብለህ ጽፍልኛለህ? ስንዜሮ አለው ትሪሊየን ትልልኛለህ። ያራዳ ልጅ ብራ ካልክ በኋላ ኮመንት ላይ ፕላስ ተጭነህ ምን ትላለህ? ሰብ ብለህ ፉል ስቶፕ። እሺ ሰብ እንዳትረሳት። ፎሎ ላደረገኝ ፎሎ አደርጋለሁ፣ ላይክ ላደረገኝ ላይክ አደርጋለሁ፣ ኮመንት ለጻፈልኝ ኮመንት እጥፋለሁ። ሸር እያደረጋችሁ የብሔር ፖለቲካ ማለት ልክ እንደ ኮሜዲያኑ አሁን ቀልደኛ ኮሜዲያን ፖለቲከኛ ኮሜዲያን ፕሮቴስታንት እንደሆኑ ልክ የልጅም በሚዲያ ላይ እየወጣው በተደጋጋሚ አንዴ ኦርቶዶክስ ሁኑ፣ አንዴ ሙስሊም ሁኑ፣ አንዴ ፕሮቴስታንት ሁኑ፣ አንዴ ልጅ ሚካኤል ተከተለው ምናምን እያለ ፎሎወር እንደሚሰበስበው አይደለም። ክርስትና ኦርቶዶክሳዊነት በህይወት መኖር ነው፣ በክርስትና መኖር ነው፣ በመከራው መሰቃየት ነው። ልክ እንደ አሰቦት ገዳም በጸሎት እንደሚገደሉ ገዳማውያን አባት መቆም ነው ክርስትና ማለት እንጂ ስለ ጵጵስና መጓጓት አይደለም። የአንድ ምዕመን ድርሻው የጳጳስ ናፍቆት አይደለም ድርሻው፣ በጳጳስ መባረክ ነው ድርሻው። ጳጳስ ልሁን ካለማ አንድ ምዕመን ቤተክርስቲያን ፈርሳለች። የሐዋርያው ስርዓትን ፈርሷል። ቤተክርስቲያን እናፈርስ ያሉ ካህናት ተሰብስበዋል። ኮሜዲያን አሰፋ ኮሜዲ ነበር መጀመሪያ። ከዛን ባህታዊ ገብረ መስቀል ጋር ተጠጋና ደግሞ ቄስ አረጉት። አሁን በቅርቡ ደግሞ ፖለቲከኛ ሆኖ ትግሬ ነኝ ነው እያለ ነበር። የሆነ አማራ ነኝ ትግሬ ነኝ ምናምን ብሎ ኤርትራዊ ነኝ ብሎ ደግሞ ተነሳ። እንዲህ አይነት ነገር እና የዘር ምናምን ነገር ውስጥ ኦሮሞና ምናምን ውስጥ የብሔር ፖለቲካ ውስጥ ገብቶ ብሔር ከብሔር ማጋጨት ጀመረ። ሁሉም ሲጸየፈው መቀበያ አላጣም ብሎ ደግሞ አሁን ፓስተር ነኝ ብሏቸዋል። ተቀበላችሁት አይደለም? ክርስትና
በአማርኛዬ ስለተናገርክ፣ በትግርኛዬ ስለተናገርክ፣ በኦሮምኛዬ ስለተናገርክ፣ በሃዲይኛዬ ስለተናገርክ ጸድቃለህ አልተባልክ። ልክ እንደዛ ልጅ ፎሎ ለመሰብሰቢያና ተከታይ ለማፍሪያ ብላችሁ ካሰባችሁት እረፉ። እኛ ምን ነግራችሁ እረፉ ነው። ብፁዕ አቡነ ሕርያቆስም ይሄንን ጉዳይ መስመር ያዙታል ብለን እንጠብቃለን። ምናልባት እንደው የበቁ የአብነት ተማሪ ሊቃውንቶች ካሏቸው እውነት አብቋቸው ኖረው ከሆነ ካልሆኑ ደግሞ እንዲማሩ ይደረጉ። መቼም ተምረው የአብነት ተማሪ ሆነው ስለ መለስ ዜናዊ ፕሮፓጋንዳ ስለ ውጭው የኢምፔሪያሊስትና ፌዴራሊስት ምናምን እያሉ ምዕራባዊነትና ምናምን እያሉ የሚናገሩ ሊቃውንቶች እንደሚኖሩ ተስፋ አላረግም። እና የሃዲያው ሊቃውንት ተገኝቷል። እሱን ሊቃውንት ግን አጳጵሱልን የኛ ጥያቄ ነው። የዛሬ ቆይታዬን ይመስል ነበር። አርያ መካሸ ነበር ፕሮግራሙን አዘጋጅቼ ያቀርኩላችሁ። ሰናይ ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።